በዓለም ላይ ካሉ እጅግ ሚስጥራዊና የተገለሉ ሀገራት አንዷ የሰሜን ኮሪያ ዲሞክራሲያዊ ህዝባዊ ሪፐብሊክ ነች። ስለዚች ሀገር ስንሰማ ወታደራዊ ጥንካሬዋ፣ የኒውክሌር ፕሮግራሟና መሪዎቿ ወደ አይምሯችን ይመጣሉ። ነገር ግን ከዚህ ወታደራዊ ገጽታ ጀርባ በዓለም ላይ ካሉት እጅግ ልዩና ጥብቅ የሆኑ የጦር ሰራዊት ህይወቶች አሉ። ዛሬ የሰሜን ኮሪያን ወታደራዊና ፖለቲካዊ ህይወት ዘልቀን እንመለከታለን። ከስልጠና ሜዳዎች እስከ ዕለት ተዕለት ውጣ ውረዶች፣ ከከፍተኛ ስትራቴጂያዊ እስከ የግል መስዋዕትነቶች ድረስ። ፕሮግራሙን ወደ እናንተ ማደርሰው እኔ ኤፍሬም ታጠቅ ነኝ። ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። አብራችሁን ቆዩ። የሰሜን ኮሪያ ወታደራዊ ፍልስፍና በዱቼ አስተሳሰብ የተቃኘ ነው። የራስን እድል በራስ መወሰን ማለት ነው። ይህ ፍልስፍና ሀገሪቱ በወታደራዊም ሆነ በኢኮኖሚ በራሷ እንድትተማመን ያበረታታል። ሰሜን ኮሪያ በዓለም ላይ ካሉት ትልቁ ቋሚ ወታደሮች ያሏት ሀገር ነች። ከ1.2 ሚሊዮን በላይ ንቁ ወታደሮችና በሚሊዮኖች የሚቆጠሩ የመጠባበቂያ ኃይሎች አሏት። ይቺ ትንሽ ሀገር እንዲህ ያለውን ግዙፍ ሰራዊት እንዴት መመገብና ማሰልጠን ቻለች? መልሱ በጥብቅ ተግሳጽ፣ ርዕዮተ ዓለማዊ ትምህርትና ከፍተኛ መስዋዕትነት ነው። በሰሜን ኮሪያ ወታደራዊ አገልግሎት ምርጫ ሳይሆን ግዴታ ነው። ወንዶች ከ17 እስከ 10 ዓመታት ያገለግላሉ። ሴቶች ደግሞ እስከ 7 ዓመታት ያገለግላሉ። ይህ ማለት የአብዛኛው ወጣት ህይወት ወታደራዊ ስልጠናና አገልግሎት ውስጥ ያልፋል ማለት ነው። ነገር ግን ይህ አገልግሎት የውትድርና ስልጠና ብቻ አይደለም። ወታደሮች የሀገሪቱን ኢኮኖሚ በማገዝ በግንባታ ፕሮጀክቶች፣ በእርሻ ስራና በሌሎችም የህዝብ አገልግሎቶች ይሳተፋሉ። ይህ ደግሞ በምዕራባውያን ዘንድ የግዳጅ ጉልበት ተብሎ ይታያል። የሰሜን ኮሪያ ወታደራዊ ስልጠና እጅግ ከባድና ፈታኝ ነው። ወታደሮች የአካል ብቃት፣ የማርሻል አርት፣ የጦር መሳሪያ አጠቃቀምና የረዥም ርቀት ማርሽ ይለማመዳሉ። ከዚህም በላይ የፖለቲካና ርዕዮተ ዓለማዊ ትምህርት የስልጠናው ወሳኝ አካል ነው። ወታደሮች ስለ መሪውና ለፓርቲው ታማኝነት እንዲያሳዩ ያለማቋረጥ ይገደዳሉ። የመሪው ውዳሴ በየዕለቱ ፕሮግራም ውስጥ ይካተታል። ተግሳጹ እጅግ ከፍተኛ ሲሆን ማንኛውም አይነት ጥሰት ከባድ ቅጣትን ያስከትላል። የሰሜን ኮሪያ ወታደራዊ ስትራቴጂ በዋነኝነት የተመሰረተው በአጥቂ መከላከል ላይ ነው። ይህ ማለት ከበለጠ ጠንካራ ጠላት ጋር ለመፋለም ያልተለመዱ ዘዴዎችን መጠቀም ማለት ነው። የሰሜን ኮሪያ ጦር መድፎችን፣ የብዙ ሮኬት ማስወንጨፋዎችንና ሚሳኤሎችን በመጠቀም የደቡብ ኮሪያን ዋና ከተማ ሲኦልን ጨምሮ በቅርብ ርቀት ላይ የሚገኙ ኢላማዎችን በፍጥነት የማጥቃት አቅም አለው። ከዚህም በተጨማሪ የሳይበር ጦርነትና የልዩ ኦፕሬሽን ክፍሎች ወይም ስፔሻል ኦፕሬሽን ፎርስ የሚባሉት ቁልፍ ሚና ይጫወታሉ። ሀገሪቱ ሰፊ የከርሰ ምድር ዋሻዎችንና የመሬት ውስጥ መደበቂያዎችን በመጠቀም በጦርነት ጊዜ ከጠላት ጥቃት ለመከላከል ታቅዳለች። የሰሜን ኮሪያ
የኒውክሌርና የሚሳኤል ፕሮግራም የዓለም አቀፉ ትኩረት ማዕከልም ሆኗል። ሀገሪቱ የኒውክሌር ጦር መሳሪያዎችንና ረዥም ርቀት የሚሳኤል ቴክኖሎጂዎችን በማልማት የአሜሪካን ዋና ከተማን ጨምሮ ማንኛውንም ቦታ የማጥቃት አቅም እንዳላት ትገልጻለች። ይህ ፕሮግራም ለሰሜን ኮሪያ መከላከያ ቁልፍ ነው ተብሎም ታምናለች። ይሁን እንጂ ይህ በዓለም አቀፍ ደረጃ ከፍተኛ ውግዘትና ማዕቀቦችንም አስከትሏል። የሰሜን ኮሪያ የጦር ኃይል ዓላማው የውጭ ወረራን መከላከልና የመሪውን ስርዓት መጠበቅ ነው። ምንም እንኳን ጥብቅ ተግሳጽ ቢኖርም የሰሜን ኮሪያ ወታደሮች እረፍትና የጋራ ጊዜያትም አላቸው። እነዚህ ጊዜያት እንደ እረፍትና መዝናኛ ከመታየታቸውም በላይ የቡድን መንፈስን ለማጠናከርና የሀገር ፍቅርን ለማዳበር ያገለግላሉ። የባህል ትርኢቶች፣ ዘፈኖችና የፕሮፓጋንዳ ትምህርቶች የዕለት ተዕለት ሕይወታቸው አካል ናቸው። እነዚህ እንቅስቃሴዎች ወታደሮቹ ለሀገራቸውና ለመሪዎቻቸው ያላቸውን ታማኝነት እንዲያጠነክሩም ይረዳሉ። አንድ የሰሜን ኮሪያ ወታደር ከጠመንጃው በላይ መጽሐፍን ይይዛል። በየቀኑ ለሰዓታት የሚቆዩ የፖለቲካ ትምህርቶችም አሉ። ታማኝነት የሚለካው በውጊያ ችሎታ ብቻ ሳይሆን በመሪው ላይ ባለው ጽኑ እምነት ነው። እያንዳንዱ ወታደራዊ ክፍል ውስጥ የፖለቲካ መኮንን ወይም ፖለቲካል ኦፊሰር አለ። ስራውም የወታደሮቹን አስተሳሰብ መቆጣጠር ነው። በሰሜን ኮሪያ ጦርነቱን የሚያዘው ጄኔራሉ ሳይሆን ፓርቲው ነው። ከፍተኛ ወታደራዊ መኮንኖች የፓርቲው ማዕከላዊ ኮሚቴ አባላት ናቸው። ይህ ማለት ወታደራዊ ውሳኔዎች በሙሉ ፖለቲካዊ ውሳኔዎች ናቸው ማለት ነው። መሪው ኪም ጆንግ ኡን የጦር ኃይሉ ጠቅላይ አዛዥ ብቻ ሳይሆኑ የፓርቲውም ሊቀመንበር በመሆናቸው ፍጹም ስልጣንን ይይዛሉ። ፖለቲካዊ ሕይወቱ በፕሮፓጋንዳ የተሞላ ነው። ወታደሮች የሚሰሟቸው ዘፈኖች፣ የሚያዩዋቸው ፊልሞችና የሚያነቧቸው ጋዜጦች በሙሉ አንድ ግብ አላቸው። ጠላትን በተለይም አሜሪካንና ደቡብ ኮሪያን ማጋለጥና መሪውን ማክበር። ይህ ታጥቦ የተለቀቀ ወይም ብሬን ወሽድ የሚመስል ታማኝነት ለሀገሪቱ የፖለቲካ መረጋጋት ቁልፍ ነው። ሰራዊቱ የፖለቲካ መሳሪያ ብቻ ሳይሆን የኢኮኖሚ ግንባታም አካል ነው። ትልልቅ ሆቴሎች፣ መንገዶችና ግድቦች የሚገነቡት በወታደሮች ነው። ይህ ወታደራዊ ኢኮኖሚያዊ ሞዴል መንግስት በህዝቡ ላይ ያለውን ፖለቲካዊ ቁጥጥር እንዲያጠናክርም ይረዳዋል። የሰሜን ኮሪያ ወታደራዊ ሕይወት ያለ ፖለቲካ፣ ፖለቲካውም ያለ ወታደራዊ ድጋፍ ሊቆም አይችልም። ይህ ጥብቅ ትስስር ሀገሪቱን ለበርካታ አስርተ ዓመታት ከውጭም ከውስጥም ተጽዕኖ ጠብቆ አቆይቷታል። ወደፊትስ ይህ መዋቅር ምን ሊገጥመው ይችላል? ጊዜ የሚመልሰው ይሆናል። የሰሜን ኮሪያ ወታደራዊና ፖለቲካዊ ሕይወት ውስብስብ፣ ጥብቅና በዓለም ላይ ካሉ ሌሎች ሀገራት የተለየ ነው። ይህ ሕይወት በከፍተኛ ደረጃ በተደራጀ ስርዓት፣ በጠንካራ ርዕዮተ ዓለምና በወታደራዊ ጥንካሬ የተቃኘ ነው። ይህች ሀገር የወታደራዊ ጥንካሬዋን እንደ መከላከያ ጋሻና እንደ መኖሪያ ዋስትና ትመለከተዋለች። ምንም እንኳን ዓለም አቀፍ ማዕቀቦችና ውግዘቶች ቢኖሩም የሰሜን ኮሪያ ጦር ለሀገሪቱ የፖለቲካና የደህንነት ስትራቴጂ ማዕከል ሆኖ ይቀጥላል። የሰሜን ኮሪያን እውነተኛ ገጽታ መረዳት ማለት ይህን ወታደራዊ ገጽታ መረዳት ማለት ነው። ክቡራት ተመልካቾቻችን ሰሜን ኮሪያ ላይ ያጠነጠነው ፕሮግራማችን ይህን ይመስል ነበር። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ኤፍሬም ታጥቅ ነኝ። ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።